አንዳንዶች ደግሞ ጥያቄ ይጠይቃሉ። አሁን የሴቶች ጥቃት ጉዳይ ያሳስበናል፣ የኔ ጉዳይ ነው፣ የልጄ ነው፣ የእህቴ ነው፣ የእናቴ ነው የሚሉ ሴቶችም ጭምር እናንተ ከምታደርጉት እንቅስቃሴ ጋር ደግሞ ጥያቄ ያላቸው አሉ። አካሄዱ ላይ ማለት ነው። ምንድነው አንዱ የሚነሳው ነገር ወንዱን ሁሉ አጥቂ አድርገው ይፈርጃሉ። ልክ ወንዶችን ያላካተተ ይሄ እንቅስቃሴ ደግሞ ውጤታማ ሊሆን አይችልምና የኛ አባቶች እኛን ያሳደጉ ወንድሞች እኛን ሲከላከሉ የነበሩ ሁሉ ለምንድነው በእንዲህ አይነት ነገር ውስጥ እንዲጠቃለሉ የሚያደርጉትና እንደውም ይሄ እንቅስቃሴ ተጠለፈብን ጽንፍ ለጽንፍ እንድንቆም ግራና ቀኝ እንድንቆም እያደረገች ነው ጆርዲ ብለው ይከሱሻል። ጆርዲ ወንዶች ላይ ምንድነው ያለሽ ነገር? እኔ ኤልሲ እንግዲህ ከዚህ በፊትም ኢንተርቪውሽ ላይ መጥቼ ነግሬሻለሁ። በእርግጥ አጥቂ ወንዶች ላይ የተለየ ጥላቻ ነው ያለኝ፣ የተለየ ንቀት ነው ያለኝ። በፍጹም ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ የሚል አመለካከት በዚህ ዘመን የሚያራምድን ወንድም ሆነ ሴት በጣም ነው የሚደብረኝ። የሆነ በሃይማኖትና በባህል ተሸፍኖ ግን ሴትን ልጅ መጥላት፣ ሴትን ልጅ የበታች ማድረግ፣ ሴትን ልጅ ማጥቃት እዛ ላይም በጣም ነው የሚያስጠላኝ። ኢቭን የሃይማኖት ተቋሙን ራሱ ጥያቄ ውስጥ ያስገባል ብዬ ነው ማምነው። ከዛ ደግሞ የመድፈር ባህል ያለው ለምሳሌ አሁን ባለፈው በካህን ደረጃ በቄስ ደረጃ ምን ሲል ሰማን? እኛን ለመከራከር ሀሳብ አንስቶ የ15 ዓመት የ12 ዓመት የ13 ዓመት ልጅ ብታገባም ምንም ችግር የለውም፣ በእግዚአብሔር ሕግ በመጽሐፍ ቅዱሱ ብንሄድ ደም ከደማች ያ የሚነግረን ለትዳርም ለሴክስም ልጅ ለመውለድም ዝግጁ እንደሆነች ነው ብሎ አንድ የቤተክርስቲያን መሪ ሲናገር ሰማን። እና የእሱን ተቃውሞ በምናነሳ ሰዓት ሃይማኖትን አታክ አደረጉ ነው እንጂ ያሉት ማንም ሰው ኦኬ ይሄ ቄስ ይሄ ዲያቆን የተናገረው ነገር ልክ አይደለም፣ እዚህ ጋር መስተካከል አለበት ብለው ለመታረም እንኳን ለማረም እንኳን ጥረት ያደረጉ ሰዎች አልነበሩም። ብዙ ጊዜ ከሃይማኖት ጋርም ከወንዶች ጋርም ከባህል ጋርም የምንጋጨው በዚህ ምክንያት ነው። እኔ የሚነካ ጉዳይ ወንድ ቃል አይደለሽም ጆርጂ። ወይ ደግሞ ግን አሁን ቀጥታ ስጠይቅሽ በዚህ የሴቶችን ጥቃት የመከላከል ሂደት ውስጥ የወንዶች ሚና እና የሴቶች ሚና ሚዛኑ የተለያየ ነው። እንዴት ነው የምታስቢው አንቺ? በፍጹም አሁን ኢቭን የሚገርምሽ የሃሽታግ ትሰማን ካምፔን ሎንች ስናደርግ የመጀመሪያው ቪዲዮ ላይ በግልጽ ተናግሬያለሁ። ፌሚኒስት ሆናችሁም አልሆናችሁም ምንም ሆናችሁ የሴቶች ጥቃት ይመለከተኛል የምትሉ ሁላችሁም ሰዎች እዚህ ካምፔን ላይ ተሳተፉ ብዬ ነው ጥሪ ያደረኩት። ጥሪው ለወንዶችም ለሴቶችም ፎር ኤቭሪባዲ ይሄ ነገር ይመለከተኛል ለሚሉ የፌሚኒስት ተቃዋሚዎችም የፌሚኒስት ደጋፊዎችም ነው ጥሪው የተደረገው ማለት ነው። ደግሞ በደስ በሚል ደረጃ ቅድም እንዳልኩሽ በፊት ስንሰዳደብ የነበረን ወንዶች ሳይቀር ቪዲዮ ተነስተው ይሄ ልክ አይደለም፣ እሷን በሐሳብ መሞገት እንችላለን፣ በሐሳብ አሸንፈን እሷን ዝም ማስባል እንችላለን፣ የሴቶች ጥቃት ላይ ግን አቋማችን አንድ መሆን አለበት ብለው እንደውም ከሴቶች በፊት ቀድመው ቪዲዮ የሰሩት ወንዶች ናቸው። ፔቲሽኑን ማስፈረም ሳንጀምር ገና ወንዶች በጣም ብዙ ወንዶች ፈርተዋል። አይ ዶንት ኖ ለምን ሰዎች የሆነ አይነት ሰንሰለት አስረን እንዳትገቡ ይሄ የኛ ብቻ ጥያቄ ነው ምናምን ያለን እንደሚያስመስሉት አላውቅም። የሚመለከተው አካል ሁሉ ይጠይቀው ይሄን ጥያቄ። ለዛም ነው እኮ ፔቲሽን አሁን ፔቲሽኑን ለሴቶች ብቻ አይደለም ያዘጋጀ ነው ለወንዶች። ወንዶችን መሳተፍ አለባቸው። ስፔሻሊ ይሄ ትክክል አይደለም ነው ከሆነ እኛን ዝም የሚፈልጉ ከሆነ ይሳተፉ እዚህ ጉዳይ ላይ። ምንድነው ጥያቄው? ሴቶቹ ራሳቸው የሚያነሱት ማለት ነው። ዛሬ አሁን እንደ እሷ እኮ ጆርዲ ዋና እንቅስቃሴ መሪ ሆና ፊት የመጣች እስከሆነ ድረስ ሁሉን ወንዶች ለምንድን ነው እንዳጥቂ የምታየው? እንዲያግዙን ለምን አታደርግም? በቤት ውስጥ የእሷን ቪዲዮ ስናይ ራሱ ከባሎቻችን ግጭት ውስጥ እየገባን ነው። ለምን የምትሰራቸው ቪዲዮዎች ወንዶችን የሚያጥላሉ የቤተሰብ ምስረታንም እንደዚሁ አደጋ ላይ የሚጥሉ ናቸው ብለው ያነሳሉና አንቺ በራስሽን ዲፌንድ ማድረግ ትችላለሽ። ይሄ ጥያቄ መጠየቅ ስላለብኝ ነው። ተናግሬያለሁ። ትዳርም ወደው ነገር ነው፣ ፍቅርም ወደው ነገር ነው። እኔ ራሴ ባገኝ በጣም ቢኖረኝ ደስ የሚለኝ ነገር ነው። ጥሩ ትዳር፣ ጤናማ ትዳር በጣም የሚያስደስተን ነገር ነው። ቪዲዮም ሰርቼበታለሁ እዚህ ጉዳይ ላይ። በጣም ብዙ ሰዎች እንደ ምሳሌ የሚያነሱት ምንድነው ይሄ
በብዛት የሚወራው የእሷ ፔጅ ላይ በብዛት የሚወራው ችግር ያለበት ትዳር ነው ይባላል። አዋ ችግሩን የምናወራው እኮ መፍትሄውን ለማምጣት ነው አይደለ? ትዳር ውስጥ ሴት ልጅ መደብደብ የለባትም፣ መመታት የለባትም፣ የበታች መደረግ የለባትም። ትዳር ውስጥ ሴት ልጅ ለባሏና ለልጇ የምታቀርበው አስተዋጽኦ፣ የጉልበት አስተዋጽኦ፣ የሀሳብ አስተዋጽኦ፣ የአስተዳደራዊ ብቃት፣ ምክንያቱም የቤት እመቤትነት ማለት አስተዳደራዊ ብቃት ነው አይደለም? አድሚኒስትሬሽን ወርክ ነው። የአስተዳደራዊ ብቃቷ ይታወቅላት፣ ይታይላት እና ፋይናንሻሊ ቨልነረብል አትሁን ነው። የቤት ውስጥ ስራ ደግሞ እሱ ብቻ አይደለም ወጥቶ 8 ሰዓት ሰርቶ የሚመጣው። እሷም ቤት ውስጥ ያለውን ስራ ስትሰራ ጉልበት እያወጣች ነው፣ ስራ እየሰራች ነው። እረፍት ያስፈልጋታል። ምግብ ሰርታ ከጠበቀች እሱ ሳህኑን ይጠብ። ይተጋገዙ፣ ይተባበሩ። ትዳር የሆነ አንደኛው ሰው የሚጠቀምበት ተቋም አይደለም። ሁለቱም የቻሉትን ነገር አንድ ላይ አስገብተው ተባብረው የሚመሰርቱት ነገር ነው እንጂ የሴቷ ብቻ ጉልበት የሚበዘበዝበት ልክ እንደ ባሪያ እንደ ገረድ የምትታይበት ተቋም አይደለም ብለን በብዛት እንከራከራለን። እና ያቺን እየመዘዙ ከዛ ላይ የምንናገረውን እየመዘዙ ትዳር ይቃወማሉ ምናምን ይላሉ። ኖ እኛ የምንቃወመው ትዳር ህፃን ልጅ የምትዳርበትን በ13 በ14 በ15 ዓመቷ የተዳረች ሴት ያ ትዳር ልክ አይደለም፣ ትዳርም አይደለም ለኔ ያ ያቺ ሴት የምትደፈርበት ተቋም ነው እንጂ ትዳር አይደለም። ያ እሷም ውጪ ወጥተው ስራ ሰርተው ገብተው እሱ ሪሞት ይዞ ቲቪ የሚጎረጉሩ ከሆነ እና እሷ ቤት ውስጥ ያለውን ስራ የምትሰራ ከሆነ እሱ የቤት ዕቃ ነው። ከቲቪውም ከሶፋውም የሚለይ አይደለም፣ ባል አይደለም። ይሄንን በስነ ስርዓት ብትንትን አድርገን አስረድተናል። ኢቭን ምንድነው ከዚህ በፊት የሆነ ሰው በተደጋጋሚ አይተሽ እንደሆነ እጅ ስራ ሰራለው፣ ምግብ ሰራለው፣ የምግብ ስራ ሰራለው ምናምን እና እነሱ ቪዲዮዎች ላይ በተደጋጋሚ እየመጣ ምን ይለኛል? ውይ ባል የሌለበት ቤት ባዶ ቤት፣ ባል የሌለበት ህይወት ባዶ፣ ባል እንደዚህ ያለበት ምናምን ጭቅጭቅ ሲያደርገኝ ሪፕላይ ያደረኩኝና ቪዲዮ ላይ ውይ ባል ምንድን ነው? ባል የቤት ዕቃ ነው፣ የት ልግዛ ሱፐርማርኬት ሄጄ ምናምን ብዬ አላገጥኩበት እሱ ላይ ማለት ነው። እሱን እንደ ትልቅ ኃጢአት ወስደው ይኸውላችሁ አባታችንን፣ ባሎቻችንን፣ ወንድሞቻችንን ነካችብን ነው። ያንቺ አባት አይደለም የተነካው፣ ያንቺ ወንድም አይደለም የተነካው፣ ያንቺ ባል አይደለም የተነካው። እዚህ ጋር ቤቴን እና ማንነቴን ባል ስለሌለኝ ብቻ ባዶ ነው ብሎ ለተናቀ ሰው የተሰጠ መልስ፣ የተሰጠ የቀልድ መልስ ነው እንጂ ምንም ትክክለኛ ሀሳብ አይደለም። እዛ ጋር እንትን ያልኩት ደግሞ የሚገርምሽ ነገር በቃ ከሰዎች ጋር በጣም ግራ ካለያየኝና ነገሮችን ካጣመመ ብዬ ኢቭን ይቅርታ ሁላ ብዬ ጠይቄያለሁ። በቃ እንደዚህ ብዬ ስለቀለድኩኝ ይቅርታ። ግን እኔ ያሰብኩት ለእንደዚህ አይነት መልኩ መልስ ለመስጠት ነው ብዬ ራሱ ይቅርታ ጠይቄያለሁ። ግን በቃ የሴቶች ድምፅ ማፈን ሙድ ነው እኛ ሀገር ላይ የሴቶችን ላይክ የቃቄ ውርዶትን ታሪክ ብታነቢ የቃቄ ውርዶትንም ልክ እኛን የሚሉንን ይሏት ነበረ። ትዳር ልታበላሽ ነው፣ ባህል ልታበላሽ ነው፣ ሃይማኖት ልትነካ ነው ምናምን ብለው እንግዲህ 15 ምናምን ላይ 15ኛ 16ኛ ክፍለ ዘመን ላይ ማለት ነው እሷ የተባለችው አሁን ከባልን ያለ ነው። እና እኔ በቃ በጣም አሁን ላይ ሰልችቶኝ የራሳቸው ጉዳይ በቃ የፈለጉትን ነገር ያስቡ ብዬ እየተዋቸው ነው።